አንድ ቀን እኔ ከጎጥ ስር ቁሜ ጎጥና ለያይቼ ጎጥና በታትኜ አውርቼ ከሆነ ያምጣልኝ። ገንዘብ ለምኜ ለገንዘብ ለጥቅም ሰውን ሽጬ ከሆነ ያምጣልኝ። እኔ እንደሱ አይደለም። እኔ ዛሬ በገንዘብ ተሽጬን የመጣው አይደለ? ቴንኪው እሸጣለሁ። አደባባይ ላይ ሳቸኩላ አውራ ጆከር ለምንም አይነት ውሳኔ ሳቸኩላ ጂኒ ነው ልጨርስ። ከድሩን ከተያዘበት ጀምሮ እኔ አንዴ ያውራ ጆከር ያውራ በእናትህ ጆከር ያውራ አንዴ ጆከር ግድ ነው ጆከር ስሜታው በእናትህ ፈልገህ ነው ያስመጣው ነገር ልበለ ቆይ ነገር ልበለ አከለ ይታርግልኝ እዮዳ የሚውታርግልኝ እንደ ትልቅ ሰው እኮ ነው ማውራት ከፈለገ እስከዛሬ ተጣላው ማንንም አጀንዳ ማንንም ተሸክሜ የጠራ ነው እኮ እዚህ መጥቶ እንዲያወራ ነው። በደንብ ያውራ። ኦኬ ቢታርግ ያወራ አዳምጥ። እኔ ማንንም አማራ ተሸክሜ አማራ ሲሰደብ እየገተ ከድር ነው እንዴ? ሴራው ነጥብ አጣል። ሴራው ከገባ ጨዋታው ከገባ ለምን አሁን ስለዚህ አዳምጥ። ጠሩኝ አይደለ? እኔ ከመጀመሪያው ጀምሬ እኮ ልናገር እኮ ዛሬ እኔ እስከምደርስ ድረስ አማራን ማንንም አትነካውን ብዬ ከመውጣት ውጭ ማንንም ከማንንም ጋር ገንዘብ ተከፍሎኝ እኔ ገንዘብ ቢከፈል ከብልጽግና ተከፍዬ እንደፈለኩኝ መሆን እችላለሁ። እንደፈለኩ አማራውን መበታተን እችላለሁ። አድርገው ማላቅም ላደርገውም አልችልም። የሚፈልገው ይሄና ይሄ ነው። እኔ ዛሬ እነሱ ስለተናገሩኝ ወጥቼ አማራን አዋርጄ አማራ እንደሱ እኔ የፋኖ ሎኬሽን እያሳለፍኩ ምሰሰው አይደለም። ካድር መጀመሪያ ከሳውዲ አረቢያ ላይ ሊያገባ ከገጠር ገባ አይደል? ከገጠር ሲገባ ዱርዬው የሚባለው ልጅ ነው የተቀበለው። ዱርዬው የት አለ ዛሬ? የት ነው? ማን የሚነግረኝ ሰው አለ? ፋኖ ነው። ግንባር ላይ ገብቷል። ተገናኝተናል። ብዙም ስራ ሰርተናል። እሱ ቤት ሄደ። ሊያገባ ነበር። ሰክሮ አረቂ ጠጥቶ ሰክሮ ውጭ ላይ ወጣ። ይህ ሳውዲ አረቢያን ህግ የማያውቀው ሰው አለ? እስኪና ዱርዬውን እኔ አመጣዋለሁ። የሳውዲ አረቢያን ህግ የማያውቀው አለ? ሰክሮ ወጣ አይደለ? ሰክሮ ከወጣ በኋላ ተያዘ። እኔ ይሄንን በደንብ ጠንቅቄ አውቃለሁ። ለካድር ወጥቼ ሳዲያ ወረባቦን አልተሳደብኩም። እኔ ሳዲያ ወረባቦናት ያስያዘች ብሎ እኔ ለማስያዝ ከዛ በኋላ ያይዞ እስር ቤቱ ነው ኤምባሲ ጋር ተያይዞ ሲያመጣልኝ እኔ እኮ ገንዘቤን አውጥቼ ማንም ሳይረዳኝ ማንም ሳይጮህብኝ ቀጥ ብዬ ትኬቴን ቆርጬ ኢትዮጵያ ነው የገባሁት። የነካይ ሰው አለ? ና ኤምባሲ እናትን ልብዳልህ መደቅሳ የምትባለው ምክትል ኤምባሲውን እስከፈለገ ሴት ድረስ ሽጭለት ነው እኔ ትኬቴን ቆርጬ ዲስኤምባሲን አስዋጥቼ ከሳውዲ አረቢያ ኢትዮጵያ የገባሁት። ምን ሆነ አልከድር? ተርበህ የባንክ አካውንት ይዞ የመጣ ማን ነው? ተነግረኛለህ? ሚዲያ ላይ እኔ የባንክ አካውንት ይዤ መጣ እናገራለሁ። ለኔ 250 ሺህ ብር የአማራ ልጆች እኔ ሳልፈልግ ኤምባሲም እያወቀ ነው ያስወጣኝ ወደ ኢትዮጵያ ያስገባኝ ገንዘብ ከፍዬ 250 ሺህ ብር የአማራ ልጆች በወንዶሰን በኩል ተዋጥቶ ደርሶኛል። ያንንም አንጣ ያለኝን ሰው እሰጣለሁ። እኔ አልፈልግም ብያለሁ። ሐቁን እየተናገርኩ ነው ማልፈ እኔ አባት ተሸራሙጬ ተደበቅቄ በአማራ ምን ታግለን ነው? ምን ሰርተ ነው? ኢትዮጵያ ገባ። የባንክ አካውንት ተሸክመን የመጣው 5 ሚሊዮን ቻሌንጅ ላይ ነው። አሁን እንነጋገር። ጄኔራል መንካት አልፈልግም። ምን አለ 4 ቦታ የለህም በ5 ሚሊዮን ቻሌንጅ? ጄኔራልን ወርቅ ከፈተ ብለህ ቀድመህ ያንተ መረጃ አጠፋፍተህ ጄኔራልን ሰድበህ አልመጣህም? ከዚህ ልነሳ። እያለቀስክ መከላከያ ገደለ መከላከያ መርዛ ብሉ ብለህ ወጥተህ ገንዘብ አልሰበሰብክም? ያንን ገንዘብ ለማን ነው የሰጠው? ለምስራቅ አማራ ፋኖ 5% ሰጥተሃል። በውስጥ በኩል ስንት አማራ ነው የረዳህ? አላቅም። ይሄንን ውርጌሳ ላይ ስንት ቦታ ነው ያለ? ከድርሸቱ ና እስኪ አንተም ቤተሰብ ከስር መሰረት አስቆጥረኝ። ና እኔ እናንተ ዘር እንቆጣጠር። በእናትህ ቢገኝብህ ነው። በአባትህ እኮ ኦሮሞ እኮ ነህ።
እየቆጠርን እንሂድ። እንደዚህ እንድናወራ አማራ እንዲዋረድ በእኔ አፍ ግን በዚህ ልክ ሲነገር ራሴን ባጠፋ ይሻለኛል። እኔ ግልጽ በጣም ካሜራ ብከፍትም ማንንም ምንም ልታደርገኝ አትችልም። ብታሰድ ልቆረጥ እኔ እዚህው ተቀምጬ ብልጽግናን ይቅርታ ጠይቄ አማራው በዚህ ልክ አሳልፎ ከሰጠኝ ለማንም አልታገልም። አማራንም ሳልነካ የራሴን ህይወት መኖር እችላለሁ። የነበርኩበትን ኦሮሞዎችን ይቅርታ ጠይቄ እስከዛሬ ላጠፋው ጥፋት ራሱ አማራው ጥላቴ ከሆነ አማራንም ሳልነካ ማንንም ማህበረሰብ ሳልነካ ይቅርታ ጠይቄ መውጣት እችላለሁ። አማራን ይወክላል እንደ ጆከር እንዴ? ለምንድን ነው የማይወክለው? አይወክለንም። እኔ ያጠፋሁትን ጥፋት ትነግረኛለህ? በዚህ ልክ ተደራጅተው ለኔ ሲመጡ ማን ቆሞ ለኔ የተናገረ ሰው አለ? በዚህ ልክ ማንም አንዴ በእናትሽ ቆይ የተናገረልኝ ሰው አለ ወይ? ለማንም ጋጋ ቆሞ ነው የመጣሁት። አንዴ ሚውት አድርጊ በእናትሽ። እኔና እሱ ነው ኦሮሞዎች ለኔ ከሀገር ቢያስወጣኝ ኦሮሞ ሴቶችን አስወጣቸው። ወደ ኢትዮጵያ ቢያስገባኝ ኤምባሲው ራሱ አዲስ አበባ ላይ እንግባ። አዲስ አበባ ላይ አመት ስቆይ ለንጋር እኔ ዱባይ ነው ያለው። ዛሬ ዱባይ ነኝ። ኦሮሞዎች ግን እስከዛሬ ላጠፋው ጥፋት ይቅርታ ማንም የምታመጣው ነገር ካለ የራሴን ህይወት እኖራለሁ። በግልጽ ቪዲዮ ከፍታለሁ። ጆከር አንዴ ቆይ፣ እዛ ጋር ቪዲዮ የሚባል ነገር ቆይ አይደለም። አንዴ እኔ ላውራ። ዛሬ አሳልፎ ስለ ከድር አንድ ግለሰብ እኮ ነው በቃ አያገባህም። አሳልፋችሁ ስትሰጡኝ እኔ ደግሞ ማንም አሳልፎ የሰጠህ የለም እያልኩ ነው። ጆካ እዚህ ጋር የተምርን ሴራ እያወቅ ከድር ዛሬ ተለጥፎ ስለመጣ እዚህ ጋር ወረድ ብለህ ስለኛ መናገራችሁ ጆከር ምን አርግ መሰለ ጆከር እሱ ከድር ማንንም አይወክልም። የራሳቸው የሆነ ነገር ሊኖራቸው ይችላል። የተምርን ሴራ እዚህ ጋር እያወቅ እንዴት አንተ እዚህ ለመናገር ትፈልጋለህ? ጆከር እንደዛ ለምትናገረው ነገር ቦታ እየሰጣው ነው። በቃ እኔ የራሴን ህይወት እኖራለሁ። ለብልጽግና ተከፍሎት ዛሬ ሽጦኝ ሲመጣ ማንንም አልተናገርክልኝም። በቃ እኔ አማራ አለካም እኔ ለሚሞቱ አማራ ነው የምትቆጩ። በእናትህ በቃ ተወኝ። በቃ ማንም ሆንክ ራሱ መውጣት ይችላል፣ ማድረግ ይችላል። በቃ ተውኝ። እኔ ልናገር፣ አትደውሉብኝ። አደውሉበት። አንዴ ባካችሁ አደውሉበት። ያውራ አደውሉብኝ። አዎ ጋይስ ተደራጅተው ባንዴ ምን መሰለ የተምርን ሴራ እያወቀ እውነቱ መውጣት አለበት እንዴ? ያማል እንዴ? እውነቱ ይውጣ እኮ ችግሩ እኮ ምን እንደሆነ ታውቃለህ? ሁሉ ጊዜ ከሌንዲ ነው እውነቱ ይውጣ። እኔ እናንተ እኮ አውርተናል እዮዳብ። ስለዚህ ነገር እኮ ሌባን ሌባ ማለት እንዳለብህ እዚህ ጋር ማውራት እንዳለብህ ብለናል። ተመልሻለሁ። ሰማለሁ ጆከር ጥይት የተቀለብሰዋለ የምትናገረው ታውቃለህ? እኔ ይኸውልህ ማን የደቀነብኝ? ታዲያ ዝም በሉ። ማንም የደቀነብኝ ሰው የለም። በማንም በአንድ ግለሰብ በማንም በአንድ ተራ ልጅ ሌላ ነገር አትናገር። ሁሉንም አስወጣልኝ እና እኔ ብቻ ልቀመጥ። በፈጠረ ሁሉንም አስወጣልኝ። አንዴ እናንተ ይኸውላችሁ ጋይስ፣ ከቻልክ ጅኒን ብቻ ተወው፣ ሌላውን አስወጣልኝ። ኦኬ ጅኒ ና ላክ። ጅቦም ይውጣ። ሚኪን አስወጣው። ማንንም ሰው አልፈልግም። ሁሉንም አስወጣ። ታየንም አስቀምጠው፣ ሚኪንም አስቀምጠው። አማራ ያልሆኑትን አስቀምጥልኝ፣ አማራ የሆኑትን አስቀምጥልኝ። ሌላውን አስወጣልኝ። ተረጋጉ። እሱ የሚናገረውን ያውቃል። በጣም ብዙ ነገር እኮ ነው የተባለው ጋይስ። ወይኔ አማራ ጋይስ ትልቅ ሰው ሁኑ። ተረጋጉ። እኔ አንድ ደቂቃ ላውራና ሚውት አድርጊ። ጅኒ አንድ ጊዜ ጆከር ፕሊዝ፣ በእናትህ ፕሊዝ ጆከር፣ በጣም ይቅርታ እባክህ። አንድ ጊዜ እኔ ይኸውልህ በጣም ከኩሩ በላይ ኩሩ፣ ጀግና ከጀግና በላይ ጀግና ነኝ። ማንንም ማርበትበት የምችል ሰው ነኝ። ማንንም እኔም በትልቁ አስቀምጥ። ይኸውልህ ማንንም ስለ አርበተበትኩት ማንንም እንዲፈለግኩ ስላደረግኩትም
ስላልዘረፍኩ ንጹህ ስለሆንኩ እኔ እኮ አምጡልኝ አልኳቸው። ራሴን አዋርጄ ቤተሰብ አንድ አማራ ለኔ የከፈለኝ አለ። የሄድኩበትን መንገድ እኔ በግልጽ ራሴ ኢትዮጵያ እኮ ጆከር መሆኔን እኮ የሚያውቁ ነፍ ሰዎች አሉ። እንደፈለግኩ አዲስ አበባ ላይ እንደፈለግኩ ሲሄድ ነበር። ተምርና ከድር ዛሬ ተያይዘው ለምን መጡ? ትላንት ዳለቻን እንዳሰድብብኝ እኔ በልጽጋለሁ ብሎ ለምን መጣ? ገና እኔ ልናገር የፈለግኩት እንኳን አሳልፋችሁ የሰጣችሁኝ በዚህ ልክ እኔ መናገር ስላልፈለግኩ ነበር። ከኔ በላይ የሚሰቃይ ከኔ በላይ ገንዘቡን አውጥቶ እዚህ የደረሰ ሰው የለም። የራሴን ገንዘብ አውጥቼ ማንንም ጠይቄ ማንም ጠይቆኛል የሚል ሰው ካለ አዲስ አበባ ላይ ራሱ ስንት ቦታ ላይ አይደለም ለስንት ሰው እርዳታ የምሰጠው ሰው ነው። እንደ ሰው ለምኜ ኪሴ ማድረግ አይደለም። ክለብ ላይ በሄድን የአማራ ልጆችን ሰብስቤ እንደፈለግኩ በትኜ አብልቻ ጠጥቼ ነው የምመጣ። ተደብቄ አይደለም ስሰራ የኖርኩት። ዛሬ ግን አሳልፋችሁ ስለሰጣችሁኝ አመሰግናለሁ። እንደዚህ እየሆነ ነው ይኸው እየወጣን የምንሄደው። አማራ እየራቀ እየወጣ የሚሄደው ይሄ ነው። ና ዳለቻን አስገባው፣ ዳለቻን አስገባው። እሱ ከመግባቱ በፊት እኔ አንድ ደቂቃ ዳለቻን አስገባው። ለኔ ክፉ ነገር ካሰበ የምኖርበትን የሱ ቅርብ ቤተሰቦቹን የምኖርበትን ሆቴል ያውቃሉ አዲስ አበባ ላይ። እስኪ ሚውት አድርጉ። እሱ እኮ ማውራት አይወለ ጋይስ አዳምጠኝ ነው ያወራለሁ። አዳምጠኝ ዳለቻ ከመሄድ በፊት አዳምጠኝ ሚኪ። ለዳለቻ ወስደው ጆከር እዚህ አዲስ አበባ እንደዚህ እስከ መኪና ታርጋ ሲሰጡት ጆከር ለኔ ጀለሴ ነው ያላቸው። አማራን ስለሰደበ ብቻ ነው እኔ ወጥቼ የተናገርኩት። ዳለቻ ሸር አድርገ ማን ነው እንትን አያችሁ አይደለ? እውነቱ መውጣት አለበት ወይ ጆከር ዛሬ አሳልፎ የሰጠኝ ማን ነው? ከድር ተቀጥሮ የመጣው ከድር ነው። ማንም ይኸው እዚህ ላይ ሁላችንም እንዲጠፋ የአማራ ትግል እንዲበታተን ነው የሚፈልገው። አሬ ብትወዱም ብትጠሉም ማንም ስለነቀነቀኝ እግሬን ብትቆርጠኝ ላክለት ጉሮሮዬን ብታንቀኝ የሰራሁትን ስራ እንደ ግለሰብ እኖራለሁ ብዬ ይቅርታ ጠይቄ ወጣለሁኝ። ችግር የለውም። ለምን ከቤተሰቤ በላይ ምንም ስለሌለ ከዛ ያለፈ ነገር ማንም ሰው እኔ መጥቶ የከፈለኝ ሰው የለም። ማንም እኔ ለአማራ ቁሜ እስከዛሬ በርትቼ እዚህ ደርሻለሁ። አሳልፋችሁ ስትሰጡኝ ደግሞ ይቅርታ ጠይቄ አማራንም ሳለካ ማህበረሰቤን ይሄን ሁሉ የተሰቃየውበትን 4 ዓመት ሙሉ የተሰቃየውበትን ትግል ሳልበትን ቴንኪው ብዬ እወጣለሁ። ጆከር አንተ ከሚዲያ እስከ መሬት ባለው ልክ ሂደህ ምንም ችግር የለውም። ስለዛ ነገር እየተዋደክ እየሞትክለት ላለኸው ህዝብ ዛሬ አይደለም በእናትህ ዛሬ ገና ባንድ ተራ አጀንዳ ተሰጥቷቸው በመጡ ልጆች ለምትናገረው ነገር እነሱ ተከፍሏቸው የመጡት እነሱ እኔን እኮ ለማባረርና ለማስወጣት እኔ የምጠቅመው ነገር አለ አልጠቅማችሁም። አንተን ለማሳቀቅ አጀንዳ ሲመጣ ያን ነገር ተቋቁሞ ማሳለፍ አችልም። ብዙ ነገር አይተኸኝ ብዙ ነገር ታውቂያለሽ። ቤተሰቤ ይኸውልህ ቤተሰቡን አስጠብቆ ብልጽግና ሆኖ የእሱን ቤተሰቦች አስከብሮ ኦኬ ዳለቻን ተራዋለሁ እኔ የሚወት አደርጋለሁ። ግን ጆካ እየገፋፋ ጆካ ሌላ ነገር እንዲናገር የሚያደርጉ ሰዎች ስላሉ ነው። አሳልፋችሁ ማንም ሰው ሂዳችሁ ተው ያላችሁ ይሆናል። ስለ ጆከርና ስለ ከድር እንኳን ማሰብ ያለባችሁ ከሁለት አንዱ እንግዲህ እንትን ከሆነ እውነቱ ይውጣና ወንድሜ ጆከር የሆነ ነገር በስሜታዊ የሆነ ነገር እንዲናገር ስለማልፈልግ ነው። ይውዳ በቃ ስሜታዊ ያልሆነ ቤተሰቡን አስከብሮ በመከላከያ ይኸውልህ አስከብሮ ነው እኔን መጥቶ እየወጋ ያለው። እኔም ቤተሰቦቼን ይቅርታ ጠይቄ ቤተሰቦቼን አስከብራለሁ። ማንም ሰው ወጣ የተናገርክልኝ የለም። ጆከር እንዲያርጋል ያላችሁ የላችሁም። እኔ እንደ ከድር ነው ያደረኩት። ከድር ከማነህ ተለከድርን የማላውቀው መረጃ አለ እንዴ? ጥላውን በእናታችሁ ይታርጉና ቆይ እሱ አሁን መናገር ይፈልጋል። አንድ ነገር ልበለውና አዳምጣለሁ። መናገር ይፈልጋል። መናገር ቆይማ አንዴ በቃ ይናገሩ። ይወደ ማትከልክላቸው ይናገሩ። ጆከር እናተ ጆከር እናውራ ያወሩ ልጆች በቃ መገደልም ካለብኝ ገደላለሁ። መኖሪያ ቦታ ምን ሊያደርግ ነው? እዚህ ነው ያለው፣ እዚህ ነው ያለው። ኃጢአተኛ ነው ገደላለሁ። በቃ አለቀ። አሁን ይኸውልህ አንዴ ሚውት አድርግ። ሚኪ ተናገር። ሚውት አድርግ። አንዴ ሚኪ ያወራ፣ ሌሎቻችሁ ሚውት አድርጉ ፕሊዝ። ተረጋጉ። አንዴ በትልቁ አድርገኝ። አንዴ
ኦኬ እስኪ ግባ በቪዲዮ ሞቅ በል እስኪ ደመቅ በል። ተቆረጠ ደግሞ ምን አባቱ ነው። በቅድሚያ ያለበትን ቦታ መናገሩ ትርፉ ምንድን ነው? ጥያቄ ከከድር ጋር ተጋጭታችኋል። እንደ ግለሰብ ጸብ አድርጋችሁ ሚኪ፣ አሁንም አንተ እንደ ግለሰብ ጸብ አድርገህ የምታወራ ከሆነ በጣም ተሳስተሃል። እኔ ያደረኩት ነገር እስከ ቤተሰቤ ሁሉ አሳልፎ የኔ ወንድሜ ይኸውልህ ዛሬ ላይ እስር ቤት ነው። በእኔ የተነሳ ማን አሳልፎ የሰጠው? ከድር ነው። ዳለቻን እንዳትሳደብ ብሎ ሲመጣ ያን ጊዜ እናንተ መናገር በልጽጋለሁ ብሎ ሲመጣ ገንዘብ የረዳችሁት የባንክ አካውንት ተሸክሞ መጥቶ የረዳችሁት እናንተ ናችሁ። እኔ ያደረኩት ነገር ካለ ንገሩኝ እኮ ነው። እስከ ዛሬ እኔ አማራን ከፋፍያለሁ። አንዴ ልናገር አማራን ከፋፍያለሁ ወይ? እኔ ብልጽግና ሁኜ መጥቻለሁ ወይ? አላየውም እሱን። እሺ ዛሬ ተምር ለምንድን ነው ጃፒ ስለሰደባት እኔ ላይ አንጠርጥራ? ከድር እኮ በዳለቻ ላይ አስወጋይ ሲል ሰናካው እኮ ነው ዙሮ እንደገና ተምርን ይዞ ይመጣ። አንዴ ማንም ጋር አልታረቅም። አሳልፎ እስከሰጠኝ ድረስ አዳምጠኝ። አሳልፎ እስከሰጠኝ ያለሁበትንም ተናግሬያለሁ። ያጠፋሁትንም ጥፋት ቤተሰቦችን ማኖር ስለምፈልግ ቤተሰቦች ዛሬ ላይ የፊጥኝ ተይዘው ነው ያሉት። ማንም እኔን አልናገርም ብዬ ችዬ ነው የኖርኩት። ስለዚህ እኔ ለቤተሰቦችም እንድኖሩ እሱ በመከላከያ ተከቦ በልጽግና ገንዘብ ተቀብሎት አይደል የመጡት። ቴንኪው ሚኪ እባክህ ካወራህ አውራ። ጆከር በእናትህ አንድ የሚወጣ አንድ ተሳዳቢ ጣልቃ ሚኪ አውራ በእናትህ ይሄን ያክል እንዲያወራ በእናታችሁ ተው እንዴ። አንዴ ልናገር። አንድ ተሳዳቢ ወጣ ቀረ ለእናንተ ኖ ከቤተሰብ በላይ ምንም የለም። በቅድሚያ ያለበት ቦታ ከዚህ ነው ከዛ ነው የሚለው ስህተት ነው። ሁለተኛ በዚህ ልክ መሄዱ ስህተት ነው። ሶስተኛ ከግለሰቦች ጋር ተነጋግረ አሁን ማን ባንተ ቪዲዮ ሰራ? ማን ነው ቪዲዮ የሰራ? ማን ቪዲዮ የሰራ የለም። እኔ ያማራ ስለዚህ ከድር ተናገረኝ ብለህ እስከዚህ ልክ ቀጥነህ ትክክል አይደለም። ተናገርኩም በቃ ተው እንጂ ሚኪ እንዴ ለምን አያመኝ ማን እንዴ አሁን የሚያሳዝንኝ አንተ ሁላችንም አልቅሰን ደም በአሁን ከስር ምን ሲላየው ይሄ ልጅ ያሳዝነኛል ይለኛል። እኔ አይደለሁም ማሳዝነው፣ የሚያሳዝነው የአማራ ህዝብ ነው የሚያሳዝነው። ለምን ከልብ የመጣ ሰው ስንት አማራ እንደሞተ በዲቃላ ማለት ነው ህይወቱ እንዳለፈ በዚህ እየተሸጠ እንደሞተ ብቻ ነው ማወቅ ያለበት። የፈለከኝ እኔ ዱባይ ነኝ ናቶ አሁን እኔ ላጠፋሁትም ነገር ይቅርታ መጠየቅ ካለብኝ ቤተሰቦቼ ስለተያዙ ይቅርታ ልጠይቅ እችላለሁ። ግን በጣም አዝናለሁ። አንድ ነገር ብቻ አዳምጠኝና እኔ ልወረድ። በቃ በዚህ ሂደት ከሆነ ምን እንትን የምንለው አንድ ነገር ብቻ ተናግሬ አሁን አይሰማም። አንደኛ ያለበት ቦታ እዚህ ነው የሚለው አይሰራም። አንድ እሱ ነው። ሁለተኛ በቪዲዮ ወጣለው የሚለው አይሰራም። ከዛ በኋላ በውስጥ እንነጋገር ሁላችንም። በቃ ሁላችንም በውስጥ እንነጋገር። ለምንድን ነው በቪዲዮ የማይወጣው? የአማራ ታጋይ ከሆነ እንደ ማንኛውም ሰው ፊት ለፊት ወጥቶ ይታገል። ምን አገባህ አንተ? ሚኪ ይሄ እንደዚህ የሚል ይኸውልህ ምን አገባህ አንተ? ሚኪ አንዴ እኔንም እኮ ትናንት በቪዲዮ ወጣ ነው ስትለኝ ነበረ። በቪዲዮ ወጣው ምን አደረከኝ? ምንም አላደረከኝም። ይኸውልህ ሚኪ አዳምጥ። ይኸውልህ ሚኪ ምን መሰለህ ትልቁ የማታውቀው ነገር አለ ስለ ልጁ። ምን ታውቃለህ? ታውቃለህ ስለ ፐርሰናል ላይፉ? አንደኛ የቤት አማራ እንደውም በደንብ እንፈልጋለን። አማራ ያልሆኑ እንደሚመሩ እንደሚሰሩ ሁሌ ስታወሩ ሰማለሁ። ሁሌ አሁን ከድር ምን እያለ ነው? ጆከር በአባቱ ትግሬ ነው በእናቱ አማራ ነው ብሎ እኮ ብዙ ነገር እየተናገረ ነው። ጉድ እያወጣ ነው። እችን ብቻ ልናገር። ጆከር ደግሞ መጥቶ ከድር በእናቱ አማራ ነው በአባቱ ኦሮሞ ነው አለ። አንዴ እችን ልናገር። ለምን ነው የአማራ ነገር ሲባሉ ለጊዜ በውስጥ እናውራ እንጨራ። ትክክል። እንደዚህ አይነቱን ድምፆች ሰምተናል። አንድ ነገር ብቻ ልናገር። እኔ ለምሳሌ የመናዊ ተብያለሁ፣ ገባ? ትግሬ ተብያለሁ፣ ኦሮሞ ተብያለሁ፣ ወላይታ ተብያለሁ፣ ገባ? ይህ ሁሉ ለእኔ የተሰጠኝ ስም ነው። ማረጋገጫ ያመጣል ሰው አለ? የለም። እንደዚህ ነው ብሎ መናገርና መረጃና ማስረጃ ይዞ መምጣት ይለያያል። መረጃ ሲመጣማ ሰው ሁሉ ይኸውልህ አካባቢያቸው ያሉትም እኮ ያፍኑታል አይደል? አሁን እኮ አንድ ነገር የምናውቀው ከድር በልጽጌያለሁ ብሏል። ተምር የፌደራል ፖሊስ እንደሆነች እናውቃለን። ጆከር የፈለገ ቢሆን ላለፈው 4 ዓመት ስናውቀው
አንድ ቀን አማራን ሲያሰጣ ወይም የአማራን ነገር ያው ይሳደባል ሚላል እንጂ ግን ምን አደረጉ እናውቃለን። ኮንትሮል አፕሽኖች አሉ። አማራ ያልሆኑ በአማራ ስም ተደብቀው የሚሰሩ አሉ አይደል እንዴ? አንተም ስትል እሰማለሁ ሁሉም ይላለኝ። አሁን ከድርና ጆከር አንድ ላይ የነበሩ ሰዎች ናቸው። ከድር እኮ ብዙ ነገር እያለ እኮ ነው ብራዘር። ጆከርም እኮ ብዙ ነገር እያለ ነው። ስለዚህ ሁሉም የሚል ከሆነ የትኛውን ነው የምናምነው? የአማራ ትግል መጥራት የለበትም ሚኪ መስተካከል የለበትም። ሌላው አሁን እኮ ያልኩህ ይኸውልህ እንደዚህ የሚነገሩ ነገሮች በመረጃና በማስረጃ ሲሆን ደስ ይላል። ገባህ? ትክክል። እኔ ለምሳሌ ኦሮሞ ተብሎ ኦሮሞ፣ ትግሬ፣ ወላይታ፣ ሲዳማ ከዚህ ሁሉ ዘር እንዴት ነው የሚፈጠረው? ገባህ? ይህን ነው የምልህ። መረጃና ማስረጃ ግን አያመጣልህም። አሁንም የሚባለውን ነገር በመረጃና ማስረጃ ሲመጣ ነው አክሴፕት የምታደርገው እንጂ በሶሻል ሚዲያ ዝም ብሎ ስለተነገረ እንደወረደ የምትጋተውና የምትቀበለው አይደለም ነው የኔ ጥያቄ። ቢሆንም አቡፋኖ አስገባው እየሰማኸኝ ነው። አንድ ነገር ልንገርህ፣ አስገባው አንዴ። እኛ የአማራን ስርዓት እንደውም ማን አማራ ይሁን ማን ኦሮሞ ይሁን ማን ትግሬ በቃ መታገል ካለበት ፊት ለፊት ወጥቶ ይታገል። ኦሮሞ ምናምን ትባላላችሁ። ስትፋቀሩ ደግሞ እድብን ያለው ካድር እኮ የቅርብ እኮ ጓደኛው እኮ ነው። አይ አንድ ሰው እኮ ናቸው። አዳምጠኝ። ፎሎ ይዘህ የምትንጣጣው አንዴ አዳምጥኛ። ምንድነው አቡፋኖ መግባት ፈለቅ ልትሰርበኝ ነው? አቡፋኖ እዚህ ጋር ምን ሊያረግ ነው እያልኩ ነው። ይሁዳ ቁጭ ብሎ እዛ ሲያስተዳድብ ሲጀመር አቡፋኖ አማራ ነው እንዴ? የዛሬ 3 ዓመት ኖ አቡፋኖ የዛሬ 3 ዓመት ማን እያለ ነው ሲሳደብ የነበረው? አማራ ኢዮዳብ እንዴት ነህ? ቅዱስ ኢዮዳብ እጥም በደንባር ቁጭ ብለህ እዛ እያስተዳደብክ ያልከው አንተ። የአማራ ትግል መጥራት አለበት። የሚጠራ እየደበቃችሁ እናንተ እርስ በርሳችሁ ትታወቃላችሁ። ሊፈነዳ ሲል ትቋጩታላችሁ። ሊፈነዳ እኮ ይጠራል እኮ። ጥሩ ነው። አቡፋኖ አሁን ገብቶ እንዴት እንዲያወራ ተፈቀደ? ጥላሁን ማውራት አለበት። አቡፋኖ ማይክን ዝጋው። አቡፋኖ ቢታርጋ እንደ ቆይ ጥላሁን ማንንም አደላችሁም። አዳምጠኝ። አሁን እዚህ ጋር በቪዲዮ ለወጡት ነው መጀመሪያ የምሰጠው ነው። አሁን በኋላ በቪዲዮ ነው የምንታገለው። ተከባብረን እናውራ። አንከባብረን አትሰዳደቡ። ኖ እኔ ስድብ አላውቅም። እኔ የምናገረው ነገር ጆከር የትግሉ አንዱ ስታይል ነው። ለጆከር ነው የምመክረው። እዚህ ነው ያለሁት ሎኬሽን ይሄ ነው የሚል ስሜታዊነትህን የምትሰማኝ ከሆነ አቁም። ምንም ልትሆን ትችላለህ። ዱባይ ነበርኩ ያለ ጆከር እብድ ነው እንዴ ስታስበው? አይ ስሜታዊ ሆኖ እንዳይጓዝ ምንም የትም ሊሆን ይችላል። ትናንት ኢትዮጵያ ነበር፣ ከትናንት ወዲያ ሶማሌ ነበር። ያወራ ሞዴሬተር ስጠኝ። እድል ስጡና አንድ ጊዜ አንዴ እናውራ። አቡፋኖ እኔ ራሳችሁ እንዴት ነው የምታዩት እንዴ? ከዛ በቅድመ ተከተል ሄዳለን። ባካችሁ ሁላችሁም አማራን ትላላችሁ፣ የአማራ ታጋዮች ናችሁ። ወጧል ሁሉ ነገር ፈራ እንትን ብሏለኝ። ኢትስ ኦኬ። ማን ያስወጣው? ሞዴሬተር ሰጥቼው ማስወጡት። ይሁዳ ሞዴሬተር ለምን ትሰጣለህ? የሁሉንም ሞዴሬተር አንሳና ማውራት ካለብን በደንብ ነው። አንድ ነገር ልንገራችሁ። ሞዴሬተር አንሳ ሰለሞን ድብን ያለ አማራ ነው። የሰፈሬ ልጅ ነው አውቀዋለሁ። 3800 ሰው ማለት አዳምጡኝ። 3800 ሰው ማለት 600 ሰው ፊት ቁጭ ብዬ አውርቼ አውቃለሁ። 700 ሰው ፊት ቁጭ ብዬ አውርቼ አውቃለሁ። ክብር እኮ ነው የሰው ልጅ። 3800 የሚቀልድ ቢኖርም ማዳመጥ የሚፈልገው ነገር አለ፣ ኮንሰርን ያደረገው ነገር አለ ማለት ነው። ጫጫታችሁን አቁሙ። ቁጭ ብላችሁ ሐሳብ ካላችሁ ሐሳባችሁን ስጡ። ከዛ በኋላ ሌላ ሐሳብ ለምሰጡ እውነቱ ይውጣ ብራዘር፣ እውነቱ ይውጣ እፈልጋለሁ። ግን አሁን ምን አለ መሰለ፣ ጆከርም ከድርም ከሁለቱም ጋር አውርቼ አውቃለሁ፣ ተነጋግሬያለሁ። ችግራቸው ምንድነው? የሚካሰሱት በሻሸክ ከሆነ just stop። እውነት ካላቸው ግን ያንን እውነታቸውን አደባባይ ላይ አውጥተው በስነ ስርዓቱ ተበዳይ ይቅርታ እንዲጠይቅ ይደረጋል። ሁለቱም በአማራ ትግል ውስጥ ያደረጉት አስተዋጽኦ እኔና ከድር ቁጭ ብለን የባህር ዳር ላይ ጭፍጨፋውን እኔ ላይቭ እያመጣሁለት ትልቅ ስራ ሰርተናል። ዘመነ ካሴ የተፈታ ጊዜ እጅግ በሚገርም ሁኔታ እኔና ከድር ላይቭ ሆኖ ከጆከር ጋም ሳውዲ አረቢያ ላይ ቁጭ ብለው ወንድሞቻቸውን ያሳሰሩ ያስጨፈጨፉ ልጆች
ሴት እንደሆነች ደርሰንበታል። ማንነቷን ያጣ ነው። ስለዚህ ሴራዎች አሉ። እነዛ ሴራዎችን ሲሰሩ ያየኋቸው አማራ አይደሉም ብዬ ልከራከር አልችልም። ችግር ሊሆን ይችላል። ለመበሻሸቅ ሁለታችሁ ለመበሻሸቅ ከሆነ እባካችሁ የሚያልቁ የሚሞቱ እናቶቻችሁ፣ ወንድሞቻችሁ፣ አባቶቻችሁ ሕክምና የማይሄዱ ወገኖቻችሁን አስቧቸው። ሁለተኛ እዚህ ወጣችሁ ስትናገሩ 3800 ሰው ማለት እጅግ በጣም ብዙ ነው። 4 5 6 አዳራሽ ይሆናል። ጥላሁን የአማራ ትግል ክሊር መሆን አለበት። ብዙ ሌቦች አሉ፣ ብዙ አስመሳዮች አሉ። እዚህ ጋር የምታያቸው አብዛኛዎች እና ቡፋኖ እነ ምናምን በጣም የአማራን ትግል ሲነግዱበት ራሳቸውን ነፃ ያውጡ፣ ራሳቸውን ነፃ ያውጡ። ታገድን፣ ታሰርን፣ እንዲህ ያልን ምናምን እያሉ የአማራን ህዝብ መቀለጃ አያርጉትኝ። አሁን አትከልክሉ። ጆከር የሚናገር ሁሉም አጠማጥራት። ቡፋኖ አልታሰረም፣ የታሰረበትን ያምጣ። 4 ጊዜ ሰው ታግዷል እያለ አቡፋኖ ኦሮሞ ነህ አንተ ኦሮሞ ነህ። ለማቅ ከ5 ዓመት በፊት አትዋሽ፣ አትዋሽ። ኦሮሞ ተናገር። አይደለም አቡፋኖ የዛሬ 3 ዓመት ምን እያለ ነበር? እውነት ይውጣ። መቼ ነው ነገረኛ? አንተ አቡፋኖ ጋር እውነት አንፈልግም። ጆከርና ከድር ቁጭ ብለው እንዲያወሩ እድሉን መፍጠር ይምጡ። ሁለቱ ሌላ ቦታ ይሆን እውነት አይወጣም። እዮዳብ ቤት ብቻ ነው። ምክንያቱም ምን መሰለህ ከድርና ጆከር ዛሬ ሲነጋገሩ ቁጭ ነው ያጣሏቸው፣ ያደባደቧቸው እና ቡፋኖ ናቸው ራሳቸው። ለምን ይሄን አተው ቁጭ ብለው ነበር እዛው ራሳቸው። አንዴ ላጫውትልህ። ቡፋኖ ይሄን አዳገር አሁን ከንትና አሁን እዛ ጋር አላየህም ይሆናል። የተለየው ነገር ቀላል ነገር አይደለም። ቁጭ ብለው ራሳቸው እና ቡፋኖ ሲጨፋጨፉ እንዲተላለፉ እንዲነጋገሩ ያረጓቸው ራሳቸው። አንዴ ጅን ያዳም አሁን እኔ አገባኝ ሚቂ ቡፋኖ ምናምን ተው። እናንተን የምንሄድበት እንሄዳለን አይደል እንዴ? ሚቂ አማራ ነው እናውቃለን። ሰለሞን ቦጋን ሰለሞን አማራ ነው እናውቃለን። ጥላሁን አማራ ነው እናውቃለን። ኦኬ አቡፋኖ ግን አናቅም። ኦሮሞ እንደሆነ ማውቀው ሲመጣ ምናልባት ዋሽቶ ከሆነ ታዲያስ እየተናገረው ነው የነበረው። ብቻ አይደለም ከፈለክ ማለት ነው ቪዲዮ አመጣልሃለሁ። ኪሩቤል ባለከበሮ ትክክለኛው ስሙ አመጣልሃለሁ። ጎንደር አይደለም ከወሎ ነው የመጣው። ቪዲዮ አለኝ፣ ቪዲዮ አለኝ ከፈለክ የሁላችሁም። የሚገርም ነገር ሰውሽ እኔ ሾርት መመሪያ አይደለሁም፣ ግን አማራን የሚጠቅም ከሆነ ለምን ሰይጣን አይሆንም? ዝም ነው የምለው። ምን አገባኝ? ምክንያቱም አንድ ነገር ማወቅ ያለብን አሁን ጆከር ምን ያህል ቅቡልና እንዳለው ታውቃላችሁ፣ በሶሻል ሚዲያ ላይ ማለት ነው። ምን እናርግ? በቃ እኔ የማውቀው ስሙ የተላከልኝ 4 years ago ነው። ማንነቱ ፎቶ ምናምን የላከልኝ እዛው ከሱ ገበያ ያለው ግን አማራን ሲታገል ለአማራ ሲል እናንተ ልታዝዙት እኔ ደውዬ ጆከርን ውጣ ያልኩት። ከድርንም ስለው ከድር ተይዟል አለ። ያስያዙት እነማን ናቸው እናውቃለን። ግን በዛ ውስጥ ወንዶሰን የሚባል ካድሬ በ4 ዓመት ቤት የገዛ የሚያደርገውን ታውቃላችሁ። የመማርም ጉታንታ ፈልጎ የሚያደርገውን ወንዶሰን አስገዳይ ነው። በጣም ዴንጀረስ ፐርሰን ነው ወንዶሰን ማለት። ተምርን ታውቃላችሁ፣ ሄኖጊዮን ታውቃላችሁ፣ ይርጋለም ታደሰ ማሞ ታውቃላችሁ። ሁላችሁም እኮ የሚገርማችሁ ነገር እኮ ሲጣሉ እኮ ዝርግፍ ያደርጉታል። ስለዚህ አሁን የጆከርና የከድር ከሁለቱ አንዱ ሌባ ናቸው። አንደኛው ኢትዮጵያ ውስጥ ገብቶ ብልጽግና ነኝ ብሎ ምናልባት አሁን እያወጣ ነው። አዳምጥ ያለውን ልስን አሁን ያለውን አሁን ላይፍ ያለውን ከድር ካልፈራ እናቱ ከወለደችው ይምጣና ይላል። ገንዘብ የለመነው እሱ ነው። በውስጥ ልስን ለምኑ ምን አገባት በል ከድር ሄዶ ሲጨፍር እንዳ ብቻ ጋር አዲስ አበባ ናና ተናገር። መጨረሻ ወይ አንተ ሌባ ነው ወይ ጆከር ሌባ ነው። ከሁለት አንዳችሁ ሌባ ናችሁ። መኪና ልታቃጥል ነው ጠቁመ እንደዚህ ማንነቴን እናቴን ልታስመጣ ትግሬ መሆኑ ገና ለገና አባባቱ ፈርቶ ነው ላጥ ብሎ ሄዱ። ከዛ መኪናውን ሽጦ ሄደ ሲከስር ሌባ። እኔ ያን ሁሉ መረጃ ማውጣት አቅቶ የመሰለው እኔ ቀጣፊ ስለ ጆከር አትበሉ ሌባ ይሄ ነው ነው። ሌላ ናከድር ናግባ ከድር እናስገባው ጆከርንም ጥራው። ኖ ቆቋ አነጋገር አሁን እኔ ጠይቃለሁ። ከድርም ናግባ ጆከርም ናግባ። ከድር ዋይ ቆቆ ሆላል ይሄን ሁሉ ካወቅ በአባቱ